በእግዚአብሔር መንፈስ ቅዱስ ምመራ ሴት ነኝ። በድንግል ማርያም ምልጃ ምመራ ሴት ነኝ። መጽሐፍ ቅዱስ ገልጬ አንብቤ አላቅም፣ ግን ፍቅሩ አንገብግቦኝ ምልጃዋ አንገብግቦኝ የተዋህዶ ፍቅር አስሮ ይዞ የምኖር ሴት ነኝ። ቆይ ቪዲዮውን ወደዚህ ላዙርልህ። ባለፈው ምግብ እየሰራን ለኔ ቢጤዎች ምንድናቸው? የኔ ቢጤዎች ደግሞ ምን አልከኝ? ምንድነው ያንቺ ቢጤዎች ማለት? ያንቺ ቪዲዮ የኔ ቢጤዎች አልሽ። ምንድነው ያንቺ ቢጤ ምንድነው? አቅመ ደካሞች፣ ጧሪ ገዳፊ ያላቸው። አንቺ አንቺ አቅመ ደካማ ነሽ፣ ጧሪ ቀባሪ የሌለሽ ነሽ። እግዚአብሔር ይመስገን አለ። ግን እኔ ሞሰርቼ ሞስድ ታዲያ ምን የኔ ቢጤ ያለሽ ታዲያ? ከየት መጥቶ ነው ያንቺ ቢጤ? እንዴ ያንቺ ቢጤ አይደሉም የኔ ቢጤ። አጉል ትህትና የሚመስል ማውን ቃል አታውሪ። ምንድነው የኔ ቢጤ? ሰዎች ነን፣ ነገ ምን እንደሚገጥመን ምን እናውቃለን? የኔ ቢጤ ማለት የኔ አይነት ማለት ነው። የውሸት ቃል አታውሪ። አንቺ የኔ ቢጤ ነሽ። እኔ የእውነት ትህትና በተሞላበት መንገድ ከኔ በላይ የነበሩ የሚሆኑም ሰዎች ናቸው። እውነት ትህትና ማለት የሆኑትን መናገር እንጂ ማስመሰላል። አንቺ የኔ ቢጤ አይደለሽም። ቀባሪ አላጣሽም፣ ችግረኛ አይደለሽም። እንደውም ሌሎችን እየረዳሽ እያገዝሽ ነው አይደል እንዴ? ከየት መጥቶ ነው የኔ ቢጤ የምትይው? አይ እኔ እየረዳው ያለው ያው በጉልበቴ ነው። እያገዝኩ ያለው ትንሽ በማገኛት ሳንቲም ነው እኮ። ስንታችሁን እኮ ላስተምር እኮ ነኝ፣ ለስንቱ ልድረስ እኮ ነኝ። ሰበካውን አትስበከኝ እንጂ ችግር የለም። ሌላውን ትምህርት አስተምረኝ። ሰበካ ግን መሰበክ አልፈልግም። እርዳታው ይቅርብኝ። ምንድነው የምታስተካክዩ? ኧረ ማተቤን ያስተካከልኩ እንዴ! ማተቤን ናስተካከልኩ። ምንድነው እሱ? የኔ መለያዬ ማህተሜ። አንድ ፍርድ ቤት ችሎት ሲስብ ኑሮ ወስኖ ሲጨርስ ያለ ማህተም አይረጋገጥም አይደል? የኔ ደግሞ የሚየተዋህዶ ልጅ መሆን ማህተሜ፣ ምልክቴ፣ ማህተሜ፣ አርማዬ፣ መለያዬ። በ80 ቀን እናቴ ቅድስት ቤተክርስቲያን የሰጠች ማህተም። ተሳሳትኩ? ምን እንደሚያጠጧችሁ እኮ ነው የሚገርመኝ። ምንም አልጠጣሁም። እኔ የጠጣሁትን ነገር ልንገርህ። የጌታችን የመድኃኒታችን የኢየሱስ ክርስቶስን የበላይነት፣ የድንግል ማርያም ምልጃን፣ የመላእክታን ተራዳይነት፣ የጻድቃን ሰማዕታት ረድኤትና በረከት፣ እችን ፍቅር ነው የጠጣሁ። ይሄ ፍቅር ነው የጠጣሁ። እኔ ለምንም አልጠጣሁም። ባይን ጨርሽኝ። አይ ግን እኮ እግዚአብሔርን እኔ የእውነት አንተን ለማስተማር አቅም ኑሬ ሳይሆን ፍቅሯ ከልብ ሲኖር ማለት ነው ያንቀጠቅጣልኩና ያንዘረዝራልኩላ። እመቤቴ የእውነት ነው የምነግርህ። ምንድነው ያንዘረዝርሽ? እኔን ይኸውልህ የሚያንዘረዝረኝ የእሷ ምልጃ፣ የእሷ እርዳታ፣ እሷ ለኛ የምታለቅሰው እንባ፣ እሷ ለኛ የምትደክመው ድካም፣ እሷ ለኛ የተመረጠች የተሰጠችን በቃ ፍቅሯ ሲገባ ከውስጥህ እንዲህ ነው የሚያንዘረዝርህ። ፍቅሯ የምልጃዋ ፍቅር ሲገባ፣ እግዚአብሔር የእሷ እናትነት ሲገባ፣ የእሷ በእግዚአብሔር አብ መመረጥ ሲገባ። አሁን እሱ ነው እንደዚህ የሚያንዘረዝርሽ? አዎ እመቤቴ። በጣም ነው እስቲ አውሪኝ። ኧረ በደንብ የሚገርም ነገር እየነገርሽኝ ነው። እስቲ ቀጥይ። ግን ደህና አንሰንበት። ሰላም ነበር። እሳት ልክል ይቀርተ ረስተው አዳምጪ መጀመሪያ። እሺ እስቲ ንገሪኝ። ምን የእሷን ምልጃ ልንገር፣ የእሷን ፍቅር ልንገር። እሷማ መጀመሪያ ከጅምሩ ማለት ነው የተመረጠች ናት። እሺ ከኛ ሳልሆን ራሱ ፈጣሪዋ የመረጣት፣ አብ የመረጣት፣ ወልድ ያደረባት፣ መንፈስ ቅዱስ ደግሞ የጸለየባት እናታችን ናት። መጀመሪያ እኮ ተመርጣለች እሷ። በማንም ዘንድ ከፍ፣ በማንም ዘንድ ዝቅ፣ በማንም ዘንድ ምንም
ልትሆን አትችልም። እሷ መጀመሪያ ገና ተመርጣለች። ድሮ ገና ማለት ነው። አሁን ሰዎች መጠን ዝቅ ልናረጋት ከፍ ልናረጋት አንችልም። አንዴ ከፍ አርጓታላ ከኔ ግር ያለች እሷ ናት ብሏታላ። መጀመሪያ ከፍ አርጓታል። መጀመሪያ ከፍ ያደረገው መቼም እኛ ዝቅ አናረገውም። እስቲ ስለ ኢየሱስ ደግሞ ንገሪኝ። ጌታ ኢየሱስ ክርስቶስማ መድኃኒቴ፣ የዓለም መድኃኒት፣ የዓለም ቤዛ፣ የዓለም ብርሃን ሙቶልኝ ተሰቅሎልኝ ያለ ኃጢአቱ ተገርፎልኝ በፈጠረው ፍጥረት ተንገዳቶ ያዳነኝ። እኔ ግን እንዴት ነው እንዲህ የምትችሉበት ማቀላቀል የምትችሉበት እንዴት ነው? ኖ ምንም የተቀላቀለ ነገር የለም። እሪም ነው የነገርኩ፣ ሐቁን ነው የነገርኩ። እግዚአብሔር ምን ተቀላቀለ? እሺ ቅድስት ድንግል ማርያም የዘላለም ሕይወት ትሰጣለች። ቅድስት ድንግል ማርያም ይኸው ልዩነታችን እዚህ ጋር ነው። የዘላለም ጥያቄ ሰጠችኝ። ቆይ ጥያቄ ነው የሰጠው። እሺ ጠይቀኝ። የዘላለም ሕይወት ትሰጫለች ወይ? ሰጠችን እንጂ አብ መርጧት ወልድ አድሮባት ወልድን ወልዳ የዘላለም ሕይወት አልሰጠችንም? ወልድን ወልዳ እኮ የዘላለም ሕይወት ሰጠችን እንዴ። መውለድ የዘላለም ሕይወት ያሰጣል የሚል መጽሐፍ ቅዱሳዊ ማስረጃ አለ? መጀመሪያ የመረጣት እሷ የልኛል መረጥናት። እሺ አንዴ ቆይ ልጠይቅሽ። በቃ አሁን ታዩ ስፒሪቹዋል ነገር ልተውና ሎጂካል እናውራ። ኢየሱስ ክርስቶስ በስንት ዓመቱ ተሰቀለ? ኢየሱስ ክርስቶስ በስንት ዓመቱ ተሰቀለ? በ33 ዓመቱ ዙሮ አሁን ምን አለ መሰለ ፓስተር አንድ ሁለት ወይ በቃ ቆይ ልክ ነሽ ኦልሞስት የዚህ ዓለም ቆይታው 33 ዓመት ከ6 ወር አካባቢ ነው። እሺ በ33 ዓመቱ እሺ ኢየሱስ ክርስቶስ ተወልዶ እስከ 33 ዓመቱ እስኪቆይ ድረስ የሰው ልጆች ድነዋል። እስከ 33 ዓመት ዝም በል እስከ 33 ዓመት የሰው ልጆች ድነዋል። ኧረ በዘለቀሙ መጀመሪያ እኮ እኛ ኢየሱስ ጥያቄ ነው የጠየኩት። ቆይ በመውለድ ከሆነ ቅድስት ድንግል ማርያም ኢየሱስ ክርስቶስን ወለደችው። እሱ የተወለደ ቀን ዓለም ድኗል። ለምን ድነናል እንጂ እንዴ አናውቅ። ምን ጊዜም እኮ ይኸውልህ ከተፈጥረን የሰራነው ኃጢአት የሰራነው ወንጀል ስላልነበረ መዳንም መሞትም የለም። ሰምታ ላይ አዳምጪኛ። መዳን በዛን ሰዓት መዳንም መሞትም የለም። አዳምጪ። አይወልሽ እሺ ልክ ድንግል ማርያም ኢየሱስ ክርስቶስን ወልዳልናለች። ስለወለደችልን መዳንን የዘላለም ሕይወትን ሰጥታናለች አልሽ። እሺ ያልኩና ተቀበልሽ። ይወራው እኮ ነው። ምን አልከኝ ፓስተር? በዘልዬ ሞት ባያቸው አባቴ ነው፣ በጣም ወደ አባቴ ነው። ምንድን ነው ያልከኝ? ኢየሱስ ክርስቶስን ድንግል ማርያም ስትወልድ ለእኛ የዘላለም ሕይወት ሰጥታናለች አላልሽም? አዎ። እሺ ጥሩ። ኢየሱስ ክርስቶስ የተወለደ ቀን ዓለም ድኗል አልዳንም? መየዋ ጠባርጊበት ድስቱ ላይ ኢየሱስ ክርስቶስ የተወለደ ቀንማ ገና ሲጀመር መጀመሪያ ሲጸነስም ይኸውልህ አሁን ፓስተር መጽሐፍ ቅዱስ በማንበብ ሳይሆን እኔ የኦርቶዶክስ ልጅ በፍቅሯ ነው ተነድፍ የምኖርና ያን ያህል ጠለቅ ያለ ነገር ኑሮኝ እዚህ ጋር ሪከርድ አድርጎ ሊፖሰትም ስለሚችል መከራከር አልፈልግም። ግን እኔ በውስጥ የሚያምነው ምን አለ መሰለ፣ በውስጥ የሚያምነው ማለት ነው በድንግል ማርያም ምልጃ፣ በመላእክታን ተራዳይነት፣ በጻድቃን ሰማዕታት ረድኤት በረከት አምናለሁ። ሞር ደግሞ ወላዲት አምላክ የአምላክ እናት እንጂ ፈጣሪ አይደለችም። ግን እሱ መርጧት ያደረባትን እሱ ፈልጓት ያደረባትን ለምንድን ነው እሷ ማታስታርቀን? እስኪ አንተ አባትህ ጋር ብትጣላ እናትህ ተው ብላ አታስታርቅህም? አትገላግልህም? አታማልድህም እኮ? ልክ ነሽ እኮ እንጂ እኮ እሷን እኮ ይኸውልህ ምን ሰግድላት የጸጋ ስግደት ነው። ልክ ነሽ ይኸውልሽ፣ ልክ ነሽ እኮ ይኸውልሽ እናቴ፣ ልክ ነሽ አንቺ ያልሽው። አሁን እሙሻ ልክ ነሽ። እኔ ከአባቴ ጋር ብጣላ እናቴ ታስታርቀኛለች። እውነት ነው። እሱን ነው የምልህ። ቆይ ልንገርሽ፣ አሁን እኔና እግዚአብሔር ተጣልተናል አይደለ? እኔና እግዚአብሔር ተጣልተን በቅድስት ድንግል ማርያም በመስቀል ላይ በማሞቷ ነው የሰው ልጅ ዳ ነው አይደለ?
ምን አልከኝ? ለሰው ልጆች ስትል ቅድስት ድንግል ማርያም ተሰቅላለች አይደል እንዴ? አልተሰቀለችም። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ልጇ ነው የተሰቀለ። ኦኬ እና የምትቀላቀላችሁ ግን እኮ ፓስተር ይቅርታ ድፍረት እንዳይሆንብኝ እንጂ እየቀላቀላችሁ ያላችሁ እኮ እናንተ ናችሁ። አሁን እዚህ ጋር መምጣት አለበት። እሺ አንቺ ነሻ እሷ ነች ያስታረቀችን ስላልሽ ነው። ማስታረቅ ማለት እሺ በልጇ ቀኝ ታስታርቃለች። እሺ የማርያም ፍቅር በአንቺ ውስጥ የገባው መጽሐፍ ቅዱስ አንብበሽ ነው ወይስ እንዲሁ ነው ፍቅሩ የገባብሽ? መጽሐፍ ቅዱስ ይኸውልኛ ኦርቶዶክስ ተዋህዶያን ማለት ነው በራሱ የእግዚአብሔር መንፈስ ቅዱስ በአንተ ላይ ሲያድር የሚሰጥ በረከት አለ፣ የሚሰጥ ጸጋ አለ፣ የሚሰጥ ፍቅር አለ። በቃ እኔ አሁን እግዚአብሔር ምስክሬን መጽሐፍ ቅዱስ አንብቤ አይደለም ግን እናንተ የምትሉት ይገባኛል። ያኛው ብሉይ ኪዳን ዶሮ ለእስራኤል የተሰጠሩ ከእስራኤል ሀገር ቀራን የምትሉ በድህነት በእስራኤል ለም ነው የምትሉ ይሄ ሁሉ የምትሉት ነገር ይገባኛል ለእኔ ማለት ነው። ለእኔ ግን አንብቤ አይደለም ይሄን ያገኘሁት። አንብቤ ሳይሆን እምዬ ተዋህዶ የእግዚአብሔር መንፈስ ቅዱስ በራሴ ላይ ባደረ ጸጋ ምልጃዋ በረከቷ ስጠራት ምደርስልኝ ነገር ታጠይቄ ምን አጥቼ ጋይስ አንድ አበባ ሙሉ እንጂ አንድ አበባ ሙሉ። እሺ ጥሩ ሐሳብ ነው። ላንብብልሽ። ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ ሕይወት እንዲኖር ጽፏልና ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል፣ በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህንንም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። አይሁዳዊ፣ ግሪክ፣ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳያስ ጌታዊ ምስክርነት እግዚአብሔር ቃል ነው። አዳምጪኛ ልጨርስልሽ ሀሳብሽ። ታወሪያለሽ፣ እኔ ዝም እላለሁ፣ ታወሪያለሽ። አንቺ አሁን መጽሐፍ ቅዱስ ሳታነቢ የእሷ ፍቅር ገባብሽ። ግን ያላነበብሽውን ያልሰማሽውን እንዴት አድርገሽ ነው ያንን ፍቅር የሚገባብሽ? አልሰማሽም፣ አላነበብሽም። እምነት ከመስማት ነው አለ፣ መስማት ደግሞ በእግዚአብሔር ቃል ነው ይልና ያንን የሰማሽው ቃል ነው በአንቺ ህይወት ላይ የሚሰራው። አሁን አንቺ ከቤተሰብ ነው የወረስሽው አይደለ? ሃይማኖትሽን ከቤተሰብ አይደለም የወረስኩ። ቤተሰብ እውነት ነው። መጀመሪያ እግዚአብሔር ይመስገን አንድ እውነት ልንገርህ፣ እኔ ስለምዬ ተዋህዶ ሚስጥር አላውቅም ነበረ። እውነት ልንገርህ፣ ጥያቄን መልሽልኝ። ቤተሰቦችሽ ሃይማኖታቸው ምንድን ነው? ኦርቶዶክስ ተዋህዶ። ስለዚህ ከነሱ ወረስሽ አንቺ። አሁን እኔ አንድ ነገር ልምከርሽ። የት ሀገር ነው ያለሽው? እኔማ ባህር ዳር ነኝ። ባለፈው ወርቶ አይደል እንዴ? ባህር ዳር። እሺ አሁን ባህር ዳር ላይ ቤተሰቦችሽ 500 ካሬ ሜትር ቦታ ካላቸው ውረሺ። 10,000 ካሬ የእርሻ ቦታ ካላቸው ውረሺ። ህንፃ ካላቸው ቤት ንብረት ካላቸው ውረሺ። ይሄ ሁሉ ከአባት ይወረሳል። መዳን ከአባት አይወረስም። እምነት ከመስማት አዳምጪኝ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አለቀ። በእግዚአብሔር ቃል ከእግዚአብሔር ቃል አንብበሽ ነው እንጂ የምትወርሽው ከቤተሰብ አይወረስም። ለምን እንደሆነ ላስረዳሽ። እየሰማሽኝ ነው? እየሰማሁ ነው። ስለዚህ ከነሱ ጋሻ መሬት ውረሺ። አንደርስታንድ? እምነት አይወረስም። እምነት የግል ነው። በግል ነው የምትጠየቂው። አባቴ እንዲህ ናቸው እናቴ እንዲህ ናቸው ማለት አትችይም። እኔ ደግሞ እንግዳስ ካልደበረ ልንገርህ፣ እምነቴን በትክክል ማለት ነው ፍቅሩ ገብቶ ነው የምከተለው። እነሱ ስላወረሱኝ አይደለም። እነሱ ስላወረሱ ሲጀመር መጀመሪያ እየተዋህዶ የጥንት የጠዋቷ ማንም ሊጥላት የማይችል ከሐር ክር ብትመነምን ልትቆረጥ
መሮጥ ማትችል የሄዱትም ይመጣሉ እኮ እግዚአብሔር የእውነት የፓስተርም ነግር የሄዱትም ይመጣሉ ያሉት ምንጠናለን በፍቅሯ በደጇ ጸንተን አንድ እውነት ልንገር እምነቴን እነሱ እግዚአብሔር ይስጣቸው እንድጠብቀው አቆዩኝ እንጂ ያወረሱኝ በእግዚአብሔር መንፈስ ቅዱስ ፍቅር እንጂ ያወረስኩት በእነሱ አይደለም። ከዛዎች እኔ አንተት እንደ ሸቀጥ በመስኮት ተገዝቶ የመጣ ማልከተልም ከጥንት ያገኘኋት እማውቃት ያደኩብሽ ያችን በፍቅር ብታገበግበው እናቴም እየተዋህዶ ሳልበላ ልቅር ሳልጠጣ ልቅር ምንም ነገር ይቅር እማማ ተዋህዶ ፍቅር ናት። እማማ ተዋህዶ ረዴት ናት። እኛ የሚመስለን እግዚአብሔርን እኛ የሚመስለን ማለት ነው የተንደላቀቀ ላይፍ ስለኖርን አይደለም። በውስጥ ግን ያለው የልብ ሰላም የልብ ፍቅር ሌላ ነው። እኔ ነኝ ሰላም የልብ ፍቅር ሌላ ነው። የኔ ነው በሸቀጥ የገባው የኔ ነው። ፕሮቴስታንት መሰረተው ሉተር እኮ ነው የመሰረተው። እኮ በሸቀጥ ነው የመጣው በሸቀጥ ነው የመጣው የኔ ሉተር አልመሰረተው አይደለም። አንተ መከራከር አንተ ለነፈለገ ብርሃን ነው የምታወህ። ቆይ ያው በእግዚአብሔር መንፈስ ቅዱስ ቆይ ስሚ አሁንም ዛሬም በዚህኛው ዘመን አሁን በዚህ ዘመንም ከስንዴ ጋር የገባ ምናምን ልትይኝ ነው። በሸቀጥ ነው የገባው ነው የምትይው። አሁንም በስንዴ ነው የገባ ነው በሰልባጅ ነው የገባ ነው። በካርቶን ተጠቅሎ እንደ ዶላር በካርቶን ተጠቅሎ እግዚአብሔርን ታሽጎ ማሪ ለእውነት የሆነ ነገር ነው። እናቴ ትሙት ይችን እኮ ያገኘሁት ልንገርህ ተቃይቶ ሰማዕታት ታርደውላት ተፈጭቶ ተደቁሰውላት ጻድቃን ተሰደውላት ጤዛ ልሶ ድንጋይ ተንተርሰውላት ወደዋት እኮ ነው። እኔም ደግሞ እችን ማለት ነው ለምን ራባ እንደው በጭቆ ለምን አንገት አይቋረጥላትም? ለምን እየተዋህዶ ወህኔ ማሜር ይልክልኝ አይተሻል። በካርቶን ዞሮ ፓስተርዬ ጥሩ ነው። ጥሩ ውይይት እያደረጋችሁ ነው ያሉት። ምንጸናለን ይሄዱትም ይመጣሉ። ይሄ መዝሙር ነው ለአንተ ምጋብዝህ። እግዚአብሔር ያክብርልን። ቃል ነው ያው ቃል የገባህበት ታውቃት አይደል? አሁን የተናገርሽው ነገር እኛ በካርቶን የገባ ነው። ብራኒ አንተማ እግዚአብሔር ባርሳዶ የፈጠረ ፍጡር ነህ። እምነቱን ነው ያልኩህ። አንተማ መድኃኒዓለም ወዶህ አክብሮህ አውሬ ያላረገህ ዛፍ ያላረገህ ቅጠል ያላረገህ እንስሳ ያላረገህ በአምሳሉ መርጦ የፈጠረ ፍጡር ነህ እንዴ! አንተማ የሱ ልጅ ነህ። እኔ ያልኩህ ሃይማኖት እሺ፣ የእናንተስ በምንድን ነው የገባው? ከጌታችን መድኃኒታችን ኢየሱስ ክርስቶስ የወረስ ነው። ከጥንት ከጠዋቱ ከነ ሙሴ ከነ አብርሃም ከደጋጎች አባታችን ከነ ዳዊት የተቀበልነው እንደ ሐዋርያት ያስተማሩላት ጻድቃን የተሰደዱላት ሰማዕታት የተቀሉ የታረዱላት። እሺ ስሚ አዳምጪኝ። የሐዋርያቶቹ ሃይማኖታቸው ምን ነበረ? ሃይማኖታቸው ምን ነበረ? እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እችን ሪፈር ወደ ፈለገ ብርሃን እችን ሪፈር ወደ ፈለገ ብርሃን ሪፈር የምትጻፈውን ሪፈር። ለማንኛውም ፓስተርዬ ያው እኔ እግዚአብሔር ይመስገን አከብርሃለሁ። አይደለም መልሽልኝ። የጥንት የጠዋቱ አላልሽም እንዴ? እኔ ጥንት የጠዋቷን ልችን ጠንከር ያለችውን ነገር አንብቤን ያው ውስጡን ጠለቅ ብዬ የእውነት ለማውራት በእግዚአብሔር መንፈስ ቅዱስ ምመራ ሴት ነኝ። በድንግል ማርያም ምልጃ ምመራ ሴት ነኝ። መጽሐፍ ቅዱስ ገልጬ አንብቤ አላቅም፣ ግን ፍቅሩ አንገብግቦኝ ምልጃዋ አንገብግቦኝ የተዋህዶ ፍቅር አስሮ ይዞ የምኖር ሴት ነኝ። አይ ተደወለበት መሰል። ጎበዝ ከኔ ላይ 346 ሰው አለ። ማርያምን አረ